ሰላም ጋይስ እንዴት ናችሁ? ዛሬ በላይቭ 17 ላይቭ ትሬድ ቪዲዮ ተገናኝተናል። which means ይህ ቪዲዮ ባለፈው የጀመርነው ፓርት ወይንም ኢኩዊቲ ኤጀንት ላይቭ ትሬድ እያደረግን አብረን ኤክስፒሪየንስ ቢልድ እያደረግን ሪቪው እናደርገዋለን ብለን የጀመርነው ሲሪየስ ፓርት 2 ነው። ባለፈው ፌዝ 1ን አልፈናል። ዛሬ ፌዝ 2ን ትሬድ የምናደርግ ይሆናል ማለት ነው። በዚህ ቪዲዮ አዳዲስ የሆኑ ሪስክ ቱ ሪዋርድ ሬሾችን ወይንም አዳዲስ የሆኑ ሪስክ ማኔጅመንት ሜቶዶችን ለፕሮፈርም ለፌዝ 2 አጠቃቀም የምናይ ይሆናል ማለት ነው። እሱም እንዳለ በባለፈው ቪዲዮ ላይ አይታችሁ አዳዲስ ሂድን ሩሎችን የኢኩዊቲ ኤጀንት ለነገራችሁኝ ልጆች ቴንኪው ኢንቦክስ ደርሶኛል ቴሌግራም ላይ። እሱን አፕሪሺየት እያደረኩኝ ወደ ዛሬው ቪዲዮ እንሄዳለን ማለት ነው። አንደኛው ሂድን ሩል ከነገረኝ ምንድነው አካውንቱን በምትገዛበት ሰዓት እዚህ ኢንፎርሜሽን ዲቴል ውስጥ ወይንም ያንተ አካውንት ዲቴል ውስጥ ያለው ስም እና ቬሪፋይ የምታደርግበት KYC ከጨረስክ በኋላ KYC ቬሪፋይ የምታደርግበት ስም ግዴታ ስፔሊንጉ አንድ አይነት መሆን አለበት። ትንሽ ስህተት ካለ ቬሪፋይ አያደርጉላችሁም ማለት ነው። ወይንም አንዳንድ ሰዎች ለምሳሌ ሱራፌል ከሆነ ስማቸው ሱራፌል ይሉና ላስት ኔም ላይ ጂ ወይንም የሆነ ጂ ኤንድ ብቻ ብላ አስቀምጣሉ። የዛኔ ቬሪፋይ ሊያደርጉ ይፈልጉ ቬሪፋይ ያደርግላቸውም ማለት ነው። ስለዚህ ይሄ አንድ ሂድን ሩል ነው። ይሄንን ኮንሲደር አድርጋችሁ አካውንት ስትገዙ ኮንሲደር ማድረግ ይኖርባችኋል ማለት ነው። ሌላኛው ደግሞ የተነገረኝ ቴክ ፕሮፊት በ2 ሚኒት ኒውስ ኢንተርቫል ኒውስ ትሬድ ማድረግ እንደማይቻል ባለፈው አንብበን ነበር። እሱ ላይ ኢቨን ቴክ ፕሮፊታችሁ ቢነካ ራሱ ያ ትሬድ ካውንት አይደረግም ማለት ነው። አካውንታችን ኢቨን ብሪጅ እስከማድረግ ይደርሳል። እሱ ሩል አዲስ ሩል ነው። ቴክ ፕሮፊት እንኳን ቢሆን ምን ማድረግ ይኖርባቸዋል ማለት ነው። ለምሳሌ ቴክ ፕሮፊታችን የሆነ ሰርቴን ሌቭል ላይ ሆኖ ማርኬት ቢመጣ ወደዛ ቴክ ፕሮፊት ኒውስ ሰዓት ላይ ከሆነ በኒውስ ቢነካው ያ ትሬድ ሙሉ በሙሉ አይቆጠርም ማለት ነው። ምንድነው ልክ ሲደርስ ወይም ታነሱትና ኒውስ ስፓይክ ካደረገ ከ2 ደቂቃ በኋላ ትዘጉታላችሁ። ወይንም ማርኬቱ ልክ እዚያ ሲደርስ የማርኬቱን 90% ትዘጉና ማርኬቱን ስፓይክም ካረገ ዳምፕ የምትጠብቁት ይሆናል ማለት ነው። ስለዚህ ቴክ ፕሮፊትም ቢሆን ኮንሲደር ማድረግ ይኖርባቸዋል ማለት ነው። መክፈት ብቻ ሳይሆን ቴክ ፕሮፊትም ቢነካ አይቻልም። እነዚህን ነው ፎከስ እንዳደርግበት ተነገረኝ ኢንቦክስ ላይ ወደ ልጆች ያው ከኤክስፒሪየንሳቸውን የነገሩኝ ቴንኪዩ ማለት ፈልጋለሁ። ለምሳሌ ይህንን ጥያቄ ይህንን ኢንፎርሜሽን ያስነሳው ባለፈው አርብ ዕለት ትሬድ ካደረግነው ትሬድ ጋር በተያዘ which means እዚህ ኢንቨርተር ፌር ቫሊ ጋፕ ላይ ነበር የባይ ፖዚሽን የከፈትነው which means እንደዚህ አይነት ማለት ነው። ልክ እዚህ ጋር እንዳያችሁት ልክ እቺኛዋ ካንድል ሂውጅ ስፓይክ ነበር ቴክ ፕሮፊትን የነካው ካንድል which means እዚህ ጋር ማለት ነው በስፓይክ ነው የነካው ኒውስ ይመስላል actually እኔም ሎወር ታይም ላይ ገብቼ ሳየው ልክ ሰዓቱን ሳየው በ5 ሚኒት ላይ 9 ተኩል ላይ ነው ሄዶ ማርኬቱን የነካው ወይም የ9 ተኩል ካንድል ላይ ነው which means ሳለ ያለው 5 ሚኒት ላይ ያለው ካንድል ማለት ነው which means 9 ተኩል 9 ተኩል ላይ ኒውስ ቢሆን እንኳን ይሄ ስፓይክ የዛኔ ምናልባት ፕሮዲዩሰር ፕራይስ ኢንዴክስ ሜቢ እዚህ ጋር ያለው ፕሮዲዩሰር ፕራይስ ኢንዴክስ ቢሆንም ማርኬት ፓምፕ በሚያደርግበት ሰዓት ቴክ ፕሮፊት ነክቶት ቢሆን ኖሮ አይቻልም ነበር ማለት ነው። አንድ ለዛሬ ጠቅመናል ማለት ነው። ከዚህ በኋላ ትሬድ ስናደርግ እንደ አጋጣሚ ቴክ ፕሮፊቱን የነካው የስንት ሰዓቱ ካንድል ነው። እዚህ ጋር እንደምናየው ከ10 ሰዓቱን ካያችሁት 9:32 ላይ ነው which means ይቻላል ማለት ነው። which means ለስንት ደቂቃ ተርፍ ያለው ማለት ነው 9:32 ኢቭን ይሄኛው ካንድል ላይ ያለው በሰከንዳት ነው የተረፍኩት which means ክሎዝ ካደረኳቸው ትሬድ ውስጥ ስናይ ልክ እዚህ ጋር እንደምናየው ዙም ካረኩት which means 13 ማለት 9 ተኩል ከ32 ከ22 ማለት ነው። ለ22 ሰከንዶች ተርፍ ያለው ማለት ነው። ይሄ 9:32 ቢሆን ኖሮ ወይም ከ13:31 59 ቢሆን አይቻልም ነበር ማለት ነው። ስለዚህ እሱንም ኮንሲደር ማድረግ ይኖርባቸዋል ትሬድ ስታደርጉ ማለት ነው። ቴክ ፕሮፊትም ክልክል ነው። ወደ ተለመደው የላይቭ ትሬዳችን በምንመለስበት ሰዓት ይሄን ክሊን ላድርገውና ከዚህ በፊት እንዳየነው ሃየር ታይም ፍሬም ላይ ባይሳችን አንድ አይነት ነው። ድጋሚ ያው ማርክ እናድርገው የሚለው ማርኬት እነዚህም ኢንተርናል ሬንጅ ፍሪኩዌንሲ ቴክ እያደረገ ማርኬቱ ዘም አፕሳይድ ይሄዳል ብለን አውርተናል፣ በዲቴል አውርተናል። which means ባለፈው ሳምንታት ያየነው የሊኩዊዲቲ ቴክ አድርጎ ቡሊሽ የሆነ ኮንቲኒቲውን ይዘው ይሄዳል ብለናል። እዚህ ጋር አንድ ቪአይፒ የሆነ ሌሰን ልስጣችሁ። ማርኬት ላይ ኦልዌይስ ምን አለ እዚህ ጋር የምናያቸውን ኤክስተርናል ሬንጆች ብሬክ ሲያደርግ
በፌር ቫሊዩ ጋፕ ከሄደ ልክ እንደዚህ በኢምፐልሲቭ ሙቭ ከሄደ እና ፌር ቫሊዩ ጋፕ ካለው እዛ ሬንጅ ላይ ያለው ፌር ቫሊዩ ጋፕ ብሬከር ኮንሰፕት ማለት ነው የሃየር ታይም ፍሬም ላይ ስለሆነ ነው እንደ ቫሉዌብል ፒዋይ መሆን ይችላል። ለምሳሌ ቱ ዘ አፕሳይድ ሄደ ሪትሬስ አድርጎ እዚህ ጋር ይሄንን በኢምፐልስ ቺን ሃይ ብሬክ ሲያደርጋት ያለው ፌር ቫሊዩ ጋፕ የኛ ምን መሆን ይችላል ፒዋይ መሆን ይችላል። እንደምናየው 0.5ን እየነካ ነው የሚሄደው 0.5ን እዚህ ጋር ይሄንን ማርኬት ብሬክ አድርጎ ቱ ዘ አፕሳይድ ሲሄድ ምን መሆን ይችላል ይሄ ለወደፊት ምናችን ይሆናል ልክ እንደዚህ ቆይቶም እንኳን ቢሆን እዚህ ጋር ሚስ አድርጎት ሄዶ ቆይቶም እንኳን ቢሆን እንደ ፒዋይ ያገለግላል ማለት ነው። ስለዚህ እቺ ማርክ እናረጋታለን። ግዴታ እዚህ 0.5 ጋር ይመጣል እያልኩኝ ሳይሆን አት ኤኒ ኬዝ እንደዚህ በሻዶ ብቻ ቺሎ ስዊፕ እንዲያደርግ ነው እኛ የምንጠብቀው። ስዊፕ አድርጓት በሻዶ ሊሄድ ይችላል ማለት ነው። እሱን ኮንሲደር ማድረግ እንዳትረሱ። ማርክ ማድረጋችሁ ታስቀምጠው ፌር ቫሊዩ ጋር አሪፍ ነው። እንደተለመደው ዋን ሀወራችን ላይ እንመለሳለን። ስፔሲፊክሊ ከዚህ በፊት ያወራናቸው ታይሞች አሉ ትሬድ የምናደርግባቸው በኢንተርዴይ ኢምፕሊመንት የምናደርጋቸው ታይሞች አሉ የዣን ሬንጅን ጨምሮ እነሱ ሼድ አድርገን እንገናኝ። በቂ የሆነ ታይማችን እነዚህን ታይም ከወጣን በኋላ ልክ እንደ ከዚህ በፊት ከ19 እስከ 00 የዣን ሬንጅ ከ2 እስከ 5 ለንደን ኪል ዞን ከ7 እስከ 9 የኒውዮርክ ኪል ዞን ከ10 እስከ 13 ለንደን ክሎዝ ኪል ዞን ብለን አውርተናል። which means የኛ ትሬዲንግ አወር ከ7 ሰዓት በኋላ ነው የኒውዮርክ ሴሽን ማለት ነው። እስከዛ ድረስ ማርኬቱን ምንድነው የምናደርገው ቀን ሙሉ እንዴት ማርኬት እንዳለፈ ምናይ ይሆናል ማለት ነው የላስት ዴይን ማለት ነው። ለምሳሌ ትናንት ሰኞ ኤፕሪል 14 2025 ላይ ትሬድ አላደረኩ ነበር። እንደዚህ ሃይላይቱን ነው ያየሁት። ስለዚህ ማርኬት እንዴት እንዳለፈ ለዛሬ ኮንፊደንስ እንጠቀመዋለን ማለት ነው። ማርኬት አርብ ዕለት እንዳደረገው ይሄንን ብሬከር ነክቶ ነበር ቱ ዘ አፕሳይድ ሄደው ዘን ሪትሬስመንት ነበረን አርብ ዕለት ቱ ዘ ዳውንሳይድ የተወሰነ የማርኬት ሙቭመንት እዚህ ጋር የምናያቸውን ሪላቲቭ ኢኳሎች ማለት እንችላለን። እነዚህን ሪላቲቭ ኢኳሎች ዘን ቴክ ካደረገ በኋላ እዚህ ጋር የምናየው ኢንቨርትድ ፌር ቫሊዩ ጋፕ አለ። ይሄንን ኢንቨርትድ ፌር ቫሊዩ ጋፕ ሚቲጌት አድርጎ ቱ ዘ አፕሳይድ እየሄደ ይገኛል ማለት ነው። ስለዚህ ይሄንን ነክቶ ቱ ዘ አፕሳይድ በሚሄድበት ሰዓት የነበሩትን ፒዋዮች ምን ሊኩዊዲቲ ቴክ እንዳደረገ የተፈጠሩትን ነገሮች ሙሉን ማወቅ ይኖርብናል ለዛሬ የዴይሊ ፓወር ስሪያችን ማለት ነው። ሊኩዊዲቲ ጀነሬት አድርጎ ነው ሄደው ወይንስ ትክክለኛ የባይ ኦርደር ወይም የኢንስቲቱሽናል ኦርደር ፍሎ ይዞ ነው የሄደው የሚለውን አይደንቲፋይ እናደርጋለን ማለት ነው። ሊኩዊዲቲ ከሆነ ትሬዳችን ሴል የሚሆን ከሆነ የቱ ጋር ታርጌት ማድረግ እንዳለብን ማወቅ እንችላለን። ትክክለኛ ኦርደር ፍሎ ደግሞ ቢልድ እያደረገ ከሄደ ማርኬት ቡሊሽ ወይም የሚሄድበትን ዳይሬክሽን አውቀን የእኛን ትሬድ ኤክስኪዩት የምናደርግበት ኦርደር ብሎኮችና ፒዋዮችን የምናወጣ ይሆናል ማለት ነው። ስለዚህ ሪላቲቭ ኢኳል ሃይ ሎ ቴክ ካደረገ በኋላ ስለዚህ ኢንቨርትድ ፌር ቫሊዩ ጋፕ ወይም ኢንቨርትድ ፌር ቫሊዩ ጋፕ በውስጡ ምናለው እዚህ ጋር በኢምፐልሲቭ ሙቭ ሊኩዊዲቲ ቴክ አድርጎ ነው ሄደው ሪላቲቭ ኢኳል ሃዮችን በዛው ቴክ አድርጎ እንደወረደው ዲሊንግ ሬንጅ አለን ማለት ነው። which means እዚህ ጋር የማርኬት ስትራክቸራል ሺፍት አለን ማለት ነው። which means አርብ ዕለት ዲስከስ ያደረግነው ሌሰን ማለት ነው። አሁን ኮንቲኒቲ የሚኖረው ከሆነ ቱ ዘ አፕሳይድ ያው ታርጌታችን የሚሆነው ኦል ታይም ሃይ ነው ወይንም እዚህ ጋር የምናየው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው። which means አሁን ካለንበት ኦልሞስት ወደ 160 ፒፕስ አካባቢ ማለት ነው። ማርኬትስ እንዴት ፎሎ እንደሚያደርገው ምን ይሆናል። ከዛ በፊት ማርኬት ላይ ማወቅ ያለብን ነገሮችን ስለ ፕሮፈርማችን ዲስከስ እያደረግን እንቀጥላለን ማለት ነው። which means እስከ መቼ ነው እዚህ ያለው የለንደን ኪል ዞን ቀጥሎ የለንደን ላንች ታይም አልካም እስከ 7 እዚህ ላይ ያለው የፕራይስ ሙቭመንት ስለሚያስፈልገን ኮንፊደንሳችን ቢልድ ስናደርግ ይሄንንም ታይም ኮንሲደር ስለምናደርግ ለኒውዮርክ ኪል ዞን ማርኬት የተወሰነ እዚህ አካባቢ የሚሰራውን ነገር በትዕግስት መጠበቅ ይኖርብናል። ቱ ዘ አፕሳይድ የሚሄድ ከሆነ አኪዩሌትም የሚያደርግ ከሆነ ዳምፕም የሚያደርግ ከሆነ የላንች ታይሙን እንደ ኮንፊደንስ ስለምንይዘው ይሄ ታይም እስኪሟላ ድረስ እኛ ስለ ፕሮፈርማችን ዲስከስ የምናደርግ ይሆናል ማለት ነው። ለፌዝ 2 which means ፌዝ 2 ላይ ባለፈው የተቀበልነው አካውንት ማለት ነው ኢን ፕሮግረስ ይሄኛው ነው። ቴንክ ዩ አክሽን ላይ አክቲቪቲውን ስናየው እዚህ አካውንት ላይ ምንም አይነት ትሬድ አልወሰድኩም። አካውንቱን ባለፈው እንደተቀበልነው ነው። which means ትሬዲንግ ዳሽቦርዳችን ላይ ወይንም ይሄኛው ተርሚናላቸው ላይ እዚህ ጋር ነው የምንቀይረው መሰለኝ። ዘን እዚህ ጋር ያለውን ፌቨራይቱን ክሊን አፕ አድርገን እንገናኝ። ፌቨራይት ላይ ቦልድ ነው ትሬድ የምናደርገው which means ፌዝ 2 ተሰጥቶናል።
ምንም አይነት ትሬድ አልተከፈተበትም። ፍሬሽ አካውንት ነው። ሶ የዚህኛው ፌዝ ታርጌታችን የሚሆነው $250 ነው። ኦኬ ከባለፈው በግማሽ ይቀንሳል ማለት ነው። which means እኛም ሎት ሳይዛችንን ከባለፈው በግማሽ መቀነስ እንችላለን። ሪስካችን በዛው ሪዲዩስ ማድረግ እንችላለን ማለት ነው። የዴይሊ ሎሳችን $150 ነው። which means 1:1 የሆነ ሪስቶራል ሬሾ ትሬድ ራሱ ማድረግ ይቻላል እንደ አስፈላጊነቱ ለሚፈልግ ሰው። እኛ አክቹሊ እንደ አይሲቲ ትሬደር 1:1 ሪስቶራል ሬሾ አንጠቀምም። ሚኒመም 1:3 ሪስቶራል ሬሾ ነው። ማክስ ድሮዳውናችን $500 ነው። which means $100 ሪስክ እያደረግን ለ250 እንኳን ብንሞክር 5 ትሬዶችን አድርገን እንደባለፈው ዲስከስ ስናደርግ 5 ትሬዶችን አድርገን አንድ ቴክ ፕሮፊት እንኳን ቢነካልን ይህንን አካውንት ፓስ ማድረግ እንችላለን ማለት ነው። ዚስ ማች ኢዚ ነው። የፌዝ 2 ማለት ፌዝ 2 ትሬድ ማድረግ ቢሽን ለእያንዳንዱ ትሬድ $100 ሪስክ ብናደርግ ማለት ነው ኦልሞስት 1:3 ሪስቶራል ሬሾ የምንጠቀም ከሆነ ማለት ነው 5 ትሬዶችን 1:3 ሪስቶራል ሬሾ ተጠቅመን ታርጌታችን የት ማድረግ እንችላለን ማለት ነው። which means ያለ ሎስ ከሆነ በአንዴ እናልፋለን። ምናልባት የመጀመሪያው ስቶፕ ሎስ ቢነካ ቀጣይ ያለውን 1:3 ሪስቶራል ሬሾ ትንሽ ከፍ ሪስካችን ጨመር ብናደርግ ወይም ቴክ ፕሮፊትን ከፍ ብናደርግ ማለፍ እንችላለን ማለት ነው። ሶ ሪስቶራልዳችን ደግሞ በአሁኑ የምናየው ሌላ አይነት የሪስቶራል ሬሾ ነው አክቹሊ የምንጠቀመው እናየዋለን። ትሬዱ ላይ ዲፔንድ ሆነን ለአንዳንዶቻችሁ ደግሞ የባለፈው ትንሽ አግሬሲቭ ነው ለምትሉ ሰዎች ሌላ የሆነ ሪስቶራል ሬሾ ልንገራችሁ። ሶ ማርኬት ላይ ይሄኛውም የሚሰራው ከ50K በላይ ላሉት አይደለም ከ5K እስከ 25K ላሉ አካውንቶች ማለት ነው። ሶ ምን አሚን እስከ 25K ላሉ አካውንቶች ማለት ነው። ሶ ይሄ ምንድነው አክቹሊ አካውንት ቢልድ አፕ ይባላል። ፕሮፈርሞችን ትሬድ የምታደርጉ ሰዎች አክቹሊ ኢኩዊቲ ቤዝድ እና ባላንስ ቤዝድ የሆኑ ድሮዳውኖችን ማወቅ ይኖርባችኋል። መጀመሪያ እሱን በሌላ ኮንሰፕት እናየዋለን። እነሱን አይደንቲፋይ አክቹሊ መጠየቅ ነው። ኢኩዊቲ ቤዝድ ነው ወይንስ ባላንስ ቤዝድ ነው ብላችሁ ዲስኮርድ ላይ ብትጠይቋቸው ወይንም ራሳቸው ይጽፉታል ሮሎቻቸው ላይ። ሶ ምንድነው የምታደርጉት? ማርኬት ብሩታል የሆነ ፕራይስ አክሽን አለ። ለምሳሌ ጎልድ ቡሊሽ የሆነ ሙቭመንት አለው። የተለያየ ነው አንሳይድ የሆነ ሙቭ የሚሄዱ አሴት ግሩፖች አሉ። እነ ናስ ፎሬክስ ፔሮች ላይ ብዙም አልመክርም። ሶ ምንድነው ይሄ ሙቭመንት? ለምሳሌ የሆነ 1 አወር ላይ ማርኬቱ ዛፕሳይድ ይሄዳል። ይሄ ሰኞ፣ ይሄ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ቡሊሽ የሆነ ሙቭመንት ይሄዳል እንበል። ሰኞ ራንደም የሆነ ለምሳሌ አንድ ኢንትሪ በምታገኙበት ሰዓት ልክ እንደዚህ አይነት ማርኬት ሙቭ ላይ እዚያ KPY ካለ በአነስ ባለ ሎት ሳይዝ ወይንም ኦልሞስት ወደ 0.1% ሪስክ እያደረጋችሁ ወይንም እኔ ሞስት ኦፍ ዘ ታይም ማረገው 0.25% ሪስክ ታደርጉና እዚህ ጋር ምትከፍታላችሁ ማለት ነው። የባይ ፖዚሽን ትከፍታላችሁ ማለት ነው። ለምሳሌ ይሄ ሰኞ ማለት ነው። ዘንደ ጎልድ አይነት ማርኬት ከሆነ ዝም ብሎ ቱ ዘ አፕሳይድ የሚሄድ አሴት ከሆነ ለእናንተ ቀላል ነው። ወይንም አሪፍ የሆነ ስዊንግ ትሬድ የምትገቡበትን ቦታ መጀመሪያ አይደንቲፋይ አድርጋችሁ ማወቅ ይኖርባችኋል። ዘን ትንሽ ሪስክ አድርጋችሁ ትከፍታላችሁ ይህንን ፖዚሽን። ዘን ማርኬት ማክሰኞ ደግሞ ይመጣና ሰርቴን ሌቨል ኦፍ ሊኩዊዲቲ ቴክ አድርጎ ስትራክቸሮች ሲሰጡን ደግሞ መሄዱን ይቀጥላል። የዛኔ ምን ታደርጋላችሁ? ፐርፌክት ኢንትሪስት ታገኙ። እንደዚህ ስቶፕ ሎስን ቢናካባችሁ እንደዚህ አይነት እዚህ ሙቭመንቶች ላይ ትንንሽ ሪስኮች ስለሆኑ ብዙም አካውንታችሁን ሪስክ አያደርጉ ወይም ድሮዳውን ውስጥ አይከትም። እዚህ ሰዓት ላይ ምን ታደርጋላችሁ? በ0.25 የባይ ፖዚሽን ልክ እንደዛው ተመሳሳይ ማለት ነው ባይ ፖዚሽን ትከፍታላችሁ። which means to the next dayም ወይንም ሮብ ምናልባት ትሬድ ላይኖር ይችላል። ሐሙስ ደግሞ ለምሳሌ እዚህ ጋር ትሬድ ሚስ አደረጋችሁን በላኪውሌት አድርጎ ሐሙስም ልክ እንደዛው ማርኬት የሆነ ሰርቴን ሌቭል ኦፍ ኢንትሪ ሲሰጥ ልክ እንደዛ አይነት እንደዛው 0.25% ትከፍታላችሁ ማለት ነው። ፖዚሽን ታርጌቶቻችሁ አይዘጉም ነው። ቴክ ፕሮፊታቸው የሃየር ታይም ፍሬም ፒዲአሮች ነው። ጎልድ ከሆነ ያው ቴክ ፕሮፊት አያስፈልገውም። ኒው ኦል ታይም ሃይ ላይ የሚሄድ ከሆነ ፋንዳሜንታሉ ነው የምትከታተሉት። በተለይ በአሁኑ ሰዓት ትራምፕ አዳዲስ የሆነ መረጃዎችን የሚያወጣ እና ምሳሌ ታሪፍ አዳዲስ ፖሊሲዎችን የሚቀይር ከሆነ እነሱን ዲፔንድ ሆናቸውን ቴክ ፕሮፊት የምትወስዱት። ሶ በእነዚህ ሰዓት ላይ የተከፋፈቱ ትሬዶች ኔክስት ዊክ ደግሞ እዚህ ጋር አርብ የሆነ ማርኬት የሆነ ነገር ሰራና ኔክስት ዊክ ደግሞ ሰኞ ሌላ ምን አደረጋችሁ? የባይ ፖዚሽን ከፈታችሁ እንበል። ሶ ልክ እንደዚህ ያው ቴክ ፕሮፊትም ኦል ታይም ሃይ ላይ አርጋችሁ ወይንም ቴክ ፕሮፊት ሳታስቀምጡ እንደዚህ ትታሹታል ትሬዱ። ሶ ሰደንሊ የሆነ ያልተጠበቀ ኒውስ ማርኬት ላይ መጥቶ 1000 ፒፕስ ፓምፕ አደረገ ወይም ለአንድ ሳምንት ማለት ሶስተኛው ሳምንት ላይ ማርኬት 1000 ፒፕስ ሄደ ወይም ዴይሊ ታይም ፍሬም ላይ ብናየው ከዚህ በፊት ያየነው ማርኬት ሙቭ አለ ባለፈው ሳምንት ላይ which means
እነዚህ ሙቭመንቶች ማለት ነው እነዚህ 3 ካንድሎች ስንት ፒፕስ እንደሄዱ ሁላችንም ጎልድ ትሬደሮች የምናውቀው ነው። ወደ 2700 ፒፕስ ነው ሄዶ በ3 ቀን። ልክ እንደዚህ አይነት ዳዮችም አንዳንዴ ወከር ላይ ያደርጉ ስለሚችሉ ማርኬት ላይ ማለት ነው። ሶ ልክ እንደዚህ እነዚህን ትሬዶች ተሰበሰቧቸውና ልክ እንደነዚህ አይነት አንኤክስፔክትድ የሆነ የማርኬት ፕራይስ ፓምፕ በሚያደርግበት ሰዓት እዚህ ጋር የከፈታቸዋቸው እነዚህ ትሬዶች እነዚህ 4 ትሬዶች ተደምረው ኦልሞስት ወደ 0.25 ወደ 1% ሆነዋል እንዳንደ ሲደመሩ ማለት ነው። ከቻላችሁ እንደዚህ ያረጋችሁ አካውንት የከፈታችሁ ክፍቱን ማስቀመጥ ነው እነዚህን ትሬዶች ማለት ነው። ዘን ሲደመርና እንደዚህ አይነት ብሩታል የሆነ ሙቭመንት በሚሄድበት ሰዓት ማርኬቱ ላይ በብዙ ሺዎች የሚቆጠሩ ፒፕሶችን ፕሮፊት ታገኛላችሁ ማለት። ለምሳሌ አንድ ሰው በአንድ ሎት ሳይዝ እዚህ ጋር ከሚገባ እኔ መመክረው በአንድ ሎት ሳይዝ ከሚገባ እዚህ ጋር ሪስኩን ቀንሶ 0.25 እንደተለመደው እዚህ ጋር 0.25 እዚህ ጋር 0.25 እያደረገ አካውንቶችን ቢከፍት ለረጅም ጊዜ አሪፍ የሆነ ፖዚሽን ቢልድ ያደርጋል። ይህ ምንድነው የሚባለው? ፖዚሽን ቢልድ አፕ የሆነ ሪስክ ቱ ሪዋርድ ሬሽዮ አይነት ወይንም የሪስክ ማኔጅመንት አይነት ሜተር ነው። ሶ ለምሳሌ ይህንን ቪዚብል በሆነ ኤግዛምፕል ላሳያችሁ ዴይሊ ታይም ፍሬም ላይ። ሶ ለምሳሌ እዚህ አካባቢ ለምሳሌ ላስት ይር ነው አሁን ገና ማርኬት ሙቭመንቱን ከጀመረ ኳርተር 2 ላይ ስለሆነ ለምሳሌ እዚህ አካባቢ ልክ ቅድም ባልኳችሁ መሰረት ለምሳሌ ይሄ ቀን ፍራይዴ ነው። ለምሳሌ እዚህ ጋር ባይ ፖዚሽን ከፈትን። ለምሳሌ ጎበዝ እንኳን ትሬደር ብትሆኑ 1% ሪስክ አድርጋችሁ ቴክ ፕሮፊት ዴይሊ ላይ ሴል ነው እዚህ ቻክ ምናምን ሊሆን ይችላል ወይም እዚህ ጋር ሊሆን ይችላል። ከምትዘጉት ሁሉንም 75% ዘግታችሁ 0.25ቱን ብታስቀምጡት ለቴክ ፕሮፊት የሌለው ማለት ማርኬት ክፍቱን ብታስቀምጡት፣ ሌላ ደግሞ ልክ እንደዚሁ ዘ ኔክስት ዊክ ምናምን ሊሆን ይችላል ሌላ አሪፍ ሴታፕ ስታገኙ እንደዛው ብታስቀምጡት እዚያ አካባቢ ፓምፕ ሲያደርግ ሚንስ እዚያ አካባቢ ፓምፕ ሲያደርግ እንደዚህ ከፍታችሁ ብታስቀምጡ እዚህ ጋርም እንደዚህ ከፍታችሁ ብታስቀምጡት እንደነዚህ አይነት ቀኖች ላይ እንደዛው ማርኬት እዚህ ጋር ለምሳሌ ፖዚሽን ትሬድ የምንገባበት አሪፍ የሆነ ሬንጅ አለ። እዚህ ጋር ይሄን ሊኩዊዲቲ ቴክ አድርጎ ከዚህ በፊት ይሄን ኤክስተርናል ስዊፕ በሚያደርግበት ሰዓት እዚህ ጋር ያለው ኦርደር ብሎክ የኛ ኢንትሪ መሆን ይችላል። እዚህ ላይ ኮንፊርሜሽን ጠብቃችሁ እንደዚህ አይነት ቴክ ፕሮፊት አክሽን ያላችሁም እንዳወራ ነው ቅድም እንደነዚህ አይነት ትሬዶችን ዝም ብላችሁ ታስቀምጡ ወይንም እየገባችሁ ግማሹን እየዘጋችሁ ፓርሻሎቻችሁ እንደዚህ ብታስቀምጡ እንደነዚህ አይነት ትሬዶች ላይ ምናምን ኮንፊርሜሽን የጠበቃችሁ አት ዘ ኢንድ ኦፍ ዘ ዴይ ምንድነው የሚኖራችሁ ማለት ነው የተከፈቱ ከ50 በላይ ኦፕን ፖዚሽኖች ይኖራሉ። ማርኬት ስቲል እንደዚህ ቱ ዘ አፕሳይድ እየሄደ ለወራት ትሬድ ባታደርጉ ወይም ቫኬሽን ላይ እንኳን ብትሄዱ ስቲል መኒ ሜክ እያደረጋችሁ ነው ማለት ነው። ስለዚህ ይህንን ሪስክ ቱ ሪዋርድ ሬሽዮ ቅድም እንዳልኩት ፕሮፈርም ላይ ትሬድ የምታደርጉ ከሆነ አይነት አለው ኢኩዊቲ ቤዝድ እና ባላንስ ቤዝድ የሆነ ፕሮፈርም መሆኑን ወቁ። ድሮዳውኑ ማለት ነው። ሶ ድሮዳውኑ ባላንስ ቤዝድ ለሆነ ፕሮፈርም ነው ይሄ ሪስክ ቱ ሪዋርድ ሬሽዮ ወይም የሪስክ ማኔጅመንት የሚሰራው ወይም ቢልድ አፕ ፖዚሽን ቢልድ አፕ የምታደርጉበት ስትራቴጂ የሚሰራው። ኢኩዊቲ ቤዝድ ላይ ከሆነ ግን ሂውጅ ሪትሬስመንት በሚኖር ሰዓት ድሮዳውኑን ወይም ድሮዳውኑ ትሬል የሚያደርጋችሁ ፕሮፈርም ከሆነ ትሬሊንግ ድሮዳውን ይባላል ያለው ፕሮፈርም ከሆነ አካውንታችሁን ብሪጅ ያረብታ ወይም ይዘጋል ቫዮሌት አድርጋችኋል ህጉን ብለው ማለት ነው። ይሄ ክልክል የሆነበት ፕሮፈርም አለ። ከሚቻልበት አንዱ ኤፍቲኤም አንዱ ነው። እኔ በሱ ነበር የምጠቀመው ላስት ይር ላይ። ሌላ ደግሞ ወይም ሪል አካውንታችሁ ላይ እንደዚህ ትሬድ ማድረግ ትችላላችሁ ኖርማል ብሮከራችሁ ላይ ማለት ነው። ሶ ይሄንን ያዝና ትሬዳችንን ደግሞ የምናየውናል ማለት ነው። ሶ ቅድም ባልነው ሪስክ ማኔጅመንት መሰረት ይሄንን ቨርቲካል ቫሊ ጋፕ ለክቶ ማርኬቱ ዛ አፕሳይድ እየሄደ እያየ ነው ወይንም ዶር ታይም ላይ እንገባና 3 ሚኒት ላይ ልክ ኢንቨርስ ፌር ቫሊ ጋፕ ከነካ በኋላ እዚህ ጋር እንደምናየው ስትራክቸራል ሺፍት አለው። እሺ ይሄ የትናንት ሴትአፕ ነው አክቹሊ ትሬድ አላደርግ ነው ግን እንዴት እንደሄደ ለማየት ያህል ዘመ ይሄንን ፌር ቫሊ ጋፕ ማርክ ማድረግ እንችላለን። ማርኬት ይሄ ሎስ ካልሰበረው ሪስፔክተር ነው ማለት እንችላለን። ይሄ ስዊንግ እንደ ኦርደር ብሎክ ማለት ነው። ይሄ ዳውን ክሎዝ ካንድል ነካ ሄደ ተመልሶ ሲመጣ እዚህ ጋር የምናየው የኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አረገው ዘን ኒው ሃይ ነው የሰጠን ሚስ ቢሊንግ ሬንጅ አለው ከስትራክቸራል ሺፍት በመቀጠል ዘን መጣ
በዛው ሪቴስት ያደረገው which means እዚህ ጋር የምናየውንም ይሄንን ኦርደር ብሎክ ማርኬት መጥቶ ኢንዲኬት አደረገው። ኢንትሪ መሆን ይችል ነበር ትናንት actually ግን ሌሊት ነው በኢትዮጵያ። ሶ ቱ ዘ አፕሳይድ ሲሄድ እዚህ ጋር የምናየውን ሌላ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አደረገ። ዘ ኒው ሃይ ሰጠን። ኦርደር ብሎክ አለን። ይሄ ሁለት ዳውን ኮንስፔቲቭ ካንድል ወይንም ቺን ብሬከር ማለት ነው። ለዚህ ማርክ እናደርገዋለን። ዘን ይሄንን ብሬከር ነካ ማርኬት በኢምፐልስ ከመሄዱ በፊት ድጋሚ እንደምናየው እዚህ ጋር ኢምፐልስ አለች 20 ሰዓት ላይ። ሶ ማርኬት እዚህ ጋር የምናያቸውን ሪላቲቭ ኢኳሎች ቶታሊ ስዊፕ አድርጎ ቱ ዘ አፕሳይድ ነው ሄዶ ኢቭን ቱ ዘ አፕሳይድ ፓምፕ ሲያር በሻዶ ነው እንደምታዩት ማርኬት ስዊፕ ያደረገው። ሶ ይህንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ አክቹሊ እነዚህ ሪላቲቭ ኢኳላይዝ ስዊፕ ካደረገ በኋላ በኢምፐልሲቭ ሙቭ ነው ቱ ዘ አፕሳይድ የሄደው which means ይሄ ማለት ዲሊንግ ሬንጅ ማርኬት ላይ ያለ ማለት ነው። which means ከዚህ ሃይ ከዚህ ሎ እስከዚህ ሃይ ወይንም እስከዚህኛው ሃይ ማድረግ እንችላለን። ሶ በዚህ ሬንጅ ውስጥ ማርኬት as always ሪትሬስ ያደርጋል። እዚህ ጋር የምናየውን ሪላቲቭ ኢኳል ሎችን ማርኬት ቴክ አውት ያደርጋል ማለት ነው። ፕሪሚየር እና ዲስካውንት ኮንሰፕት እስከሆነ ድረስ ወይንም ኤስኤንቲ ትራፕ እንዳወራ ነው። በዛው የለንደን ኪል ዞን ሊኩዊዲቲ ስላለ ቴክ አድርጎችን ኦርደር ብሎክ ማርኬት ለመንካት ይመጣል ማለት ነው። እንደምናየው ይሄ አልነካውም፣ ሪክሌምድ አይደለም። ሶ ሞስት ፕሮባብሊ ማርኬት ወርዶ እዚህ ጋር የምናየውን ኦርደር ብሎክ ነክቶ ይሄዳል ማለት ነው። ወይም 15 ሚኒት ላይ ካየ ነው ይሄ ኦርደር ብሎክ ማለት ነው። ሶ እዚህ ኦርደር ብሎክ ላይ ማርኬት መጥቶ ኢንጌጅ የሚያደርግ ከሆነ ኮንፊርሜሽናችን ይዘን የሊኩዊዲቲ ቴክ ተደርጎ የኛ ባይ ፖዚሽን መሆን ይችላል ማለት ነው። ሶ እዚህ ኦርደር ብሎክ ላይ የኛን የባይ ፖዚሽንን ከፍታለን ማለት ነው። ኦልሞስት ወደ ምን ያህል ፒፕስ ነው ስቶፕ ሎሳችን በዚህ ዲሊንግ ሬንጅ ውስጥ ያለች ኦርደር ብሎክ ወደ 60 ፒፕስ ብለን ያዘው። ስለዚህ ቴክ ፕሮፊታችን እንደሚሆነው ማርኬት ስትሬት የሚሄድ ከሆነ ይሄም ቴክ ፕሮፊት መሆን ይችላል፣ ይሄም ሃይ መሆን ይችላል። እኔ ሃዩን ታርጌት ታደርጋለሁ ኦልሞስት ወደ ከዚህ 130 ፒፕስ ማለት ነው። ስለዚህ እኛ የምንፈልገው $150 ስለሆነ ታርጌቱ ስንት ነው? $150። ስለዚህ ስንት ሪስክ እናርግ? እዚህ 50 ሪስክ ብናረግ ራሱ የምናልፈው አይነት ነገር ነው። 1% ሪስክ ብናረግ ራሱ which means ልክ እንደዚህ አይነት ትሬድ ስንት ዶላር? $50 ሪስክ ብናረግ ኦልሞስት 250 ሲካፈል ለ5 ይመጣል። ለ50 is 1:5 ሪስክ ቱ ሬሾ ማለት ነው። ልክ እንደዚህ። ስለዚህ እዚህ ጋር 1% ሪስክ እናደርጋለን፣ እናልፈዋለን ፌዝ 2 ማለት ነው። ስለዚህ የምንጠቀመው 0.1 ሎት ሳይዝ ይሆናል ማለት ነው። ወይም 0.08 ነገር ነው የሚሆነው። አክቹሊ እኛው 0.1 ሎት ሳይዝ የምንጠቀም ይሆናል። የዚህ ባይ ፖዚሽን ላይ ኮንፊርሜሽን የምናገኝ ከሆነ ይመከራል፣ ካልሆነም ችግር የለውም። ጀስት የባይ ፖዚሽን እርግጠኛ ሳይሆንን ማርኬት ፍሎውን አይተን ትሬዳችን ኤክስኪዩት የምናደርግ ይሆናል። ኮንፊርሜሽን ካገኘን የምንጨምርበት ይሆናል እንዳስፈላጊነቱ። እንደባለፈው 0.2 ሎት ሳይዝ የምንጠቀም ከሆነ ኦልሞስት 120 እዚያ ይሆናል ማለት ነው። የምናልፈው 120 ፒፕስ ነው የሚያስፈልገን። ዛሬ ቼክ ማድረግ ካሉብን ነገሮች አንዱ ኒውስ ነው። ዛሬ ኤፕሪል 15 ነው which means ይሄ ማለት ነው። ስለዚህ ኤፕሪል 15 9:30 ወይም በኢትዮጵያ 9 ተኩል ላይ ኒውስ አለ። ካናዲያን ኒውስ ሲፒአይ ነው። ስለዚህ ገና አሁን በኢትዮጵያ 8 ሰዓት ከ41 20 ጉዳይ ነው ለ9። ስለዚህ እዚህ ታይም ላይ ትሬድ ምንም አይነት ኦርደር አናረግም፣ ክሎዝም ወይም ባይ ማለት ነው። ሶችን ከግምት በማስገባት ሰዓቷን ማርክ ማድረግ ይኖርብናል። በኢትዮጵያ 9 ተኩል which means በኒውዮርክ ስንት ሰዓት ማለት ነው? 1 ሰዓት ወደፊት ወደ 10 ተኩል አካባቢ ማለት ነው። 9 ተኩል አካባቢ ማለት ነው በኢትዮጵያ 8 ተኩል ማለት ነው። ልክ
እዚህ ጋር ኒውስ አለን ማለት ነው። እቺን ማርክ ማድረግ ይኖርብናል ወይም በደንብ ሼድ ልናደርገው ይገባል እንደዚህ በቀይ እንዳንረሳው። ሌላው ፍሪ ፎል ይሆናል ማለት ነው ቱ ዘ አፕሳይድ። እዚህ ኦርደር ብሎክ ላይ ኮንፊርሜሽናችንን ጠብቀን ማርኬትን ሪላቲቭ ኢኳል ሃይ ቴክ አድርጎ ኮንፊርሜሽን ከሰጠን የኛ የባይ ፖዚሽናችንን ምንገባ ይሆናል ማለት ነው። ሪስክ የምናደርገው $50 ይሆናል ማለት ነው 1%። ስቶፕ ሎስ ቢናካም እንዴት አንድል እንደምናደርግ ምናምን በዛው ምና ይሆናል ማለት ነው። which means ከረጅም ቆይታ በኋላ እዚህ ኦርደር ብሎካችን ላይ ኮንፊርሜሽን አግኝተናል ማለት ነው። ማርኬቱ ነክቶት ይህንን ኦርደር ብሎክ 3 ሚኒት ላይ ማርኬት በተገቢው ሁኔታ ቱ ዘ አፕሳይድ ሄዶ እዚህ ጋር ማርኬት ስትራክቸራል ሺፍት ሰጥቶን ያን ማርኬት ስትራክቸራል ሺፍት ተያይዞ ማርኬት ወደዚህ ወደምናየው ፌር ቫሊ ጋፕ ሪትሬስ አድርጎ ቱ ዘ አፕሳይድ ሄዶ ድጋሚ እዚህ ያለውን ዲሊንግ ሬንጅ ወይም የዲሊንግ ሬንጅ ኮንሰፕትን ሞስት ኦፍ ታውቁታላችሁ። ቱ ዘ አፕሳይድ ቴክ አድርጎ ዲሊንግ ሬንጅ ሰጠን ዘኔን ሃይ ብሬክ አድርገው አሁን የምንጠብቀው ምን ይሆናል ማለት ነው። እዚህ ጋር ያለውን ኢንቨርትድ ፌር ቫልዩ ጋፕ ወይንም የዚህን ብሬከር ኢንቨርትድ ፌር ቫልዩ ጋፕ ማርኬት ሚቲጌት ሲያደርግ ነው ኦልሞስት አሁን ያለበት ሌቭል ላይ ማለት ነው። ሌላ ብሮከሮችም ላይ ቼክ ለማድረግ ይህንን ሃይ ማርኬት ብሬክ አድርጎታል። እዚህ ጋር እንደምናየው ብሬክ አድርጎታል። ስለዚህ የኛ ትሬድ የሚሆነው ከዚህ ኢንቨርትድ ፌር ቫልዩ ጋፕ ኢንትሪያችን ይሆናል which means almost እንደዚህ አይነት ትሬድ ማለት ነው 50 ፒፕስ ነው ስቶፕ ሎሳችን which means 0.2 ነው የምጠቀመው ለዚህ ትሬድ 1 ሚኒት ላይ ላድርገውና ኦፕን ፖዚሽን ሪፍሬሽ ላድርገው ፔጅ ላግ እያደረገ ነው መሰለኝ። ወይንም ከዚህ ካለበት ሎት ሳይዛችንን ለማስተካከል ቴክ ፕሮፊት የሚሆነው ይሄ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው። ኦልሞስት ወደ 220 ፒፕስ ማለት ነው። ስለዚህ 0.13 መሆን ይችላል ማለት ነው። የባይ ፖዚሽን ከፍተናል። ስቶፕ ሎስ ኦልዌይስ ቢሎ ዚስ ሎ ከዚህም ሎ ማድረግ እንችላለን። ቻርቱ ላይ ያስረዳቸዋለሁ። $72 ነው ሪስክ የማደርገው ከዚህ ሎ ላይ ማለት ነው። ታርጌት የሚሆነው የኦል ታይም ሃዩ ፕራይስ ወይም 5 ሚኒት ላይ እናደርገውና 15 ላይ በደንብ ለማየት እንዲመችን ይሄ ሃይ ማለት ነው። ይህን ሃይ ታርጌት ያደርኩት አክቹሊ እዚህ ጋር ያለውን ፕራይስ አክሽን አሳይቻችኋለሁ። እዚህ ጋር ያለውን ይህንን ሃይ ማርኬት ብሬክ አድርጎታል which means ሃየር ታይም ፍሬም ላይ ያለ ዲሊንግ ሬንጅ ብሬክ ስለተደረገ ነው which means እዚህ ጋር የምናየው ይሄ ማርኬት ስትራክቸራል ሺፍት አለን። 3 ድራይቭ ፓተርን ልንለው እንችላለን። ከዚህ ኢንቨርትድ ፌር ቫልዩ ጋፕ ማርኬት ፐርፌክት የሆነ ፕራይስ ሙቭ ይዞ ይህን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ እንደሚያደርገው እርግጠኛ ስለሆንኩ ነው ማለት ነው። ኢንትሪያችን ኪል ዞን ላይ እንደምናየው ይህን ይመስላል ማለት ነው። ጋይስ እዚህ ጋር ምናየው ኢምፐልሲቭ የሆነ የቤሪሽ ሙቭመንት አለ አሁን የምናየው ካንድል ማለት ነው which means ማርኬት ቱ ዘ አፕ ስቲል ባይስ ፍሊፕ አናደርግም ቱ ዘ አፕሳይድ ነው የሚሆነው፣ ግን ስትራክቸራል ሺፍት ሰጥቶናል የስዊንግ ሎ ታርጌት አድርጎ ማለት ነው which means 3 ድራይቭ ፓተርን ሊሰጠን ይችላል ብዬ ኮንሲደር እያደረኩት ነው። ከዚህ ትሬድ በመቀጠል ድጋሚ ባይ የምንገባ ይሆናል። ይህንን ስቶፕ ሎስ ስዊፕ ካደረበው በኋላ መዝጋት እችላለሁ። አክቹሊ አሁን እርግጠኛ ነኝ እንደሚወርድ፣ ግን ያው ሩሉን ሪስፔክት ለማድረግ ያህል በሚለው ነው። ኦልሞስት ስቶፕ ሎሱን ሂት ሊያደርገው ነው። ስዊፕ ካደረገው በኋላ ያለው ምንም ችግር የለውም። ድጋሚ ቱ ዘ አፕሳይድ ኦርደር ብሎኩን ብሬክ ያደርገው እንጂ 15 ታይም ፍሬም ላይ ያለው ድጋሚ የባይ ፖዚሽን የምንከፍት ይሆናል ማለት ነው። እንዴት ፕሌይ አውት እንደሚያደርግ የባይ ፖዚሽንን ደግሞ ድጋሚ ስገባው ማሳያችሁ ይሆናል ማለት ነው። አንቲል ዘን እንጠብቀው።
ቅድም ያሰመርነው ኦርደር ብሎክ ላይ አሁን ለንደን ክሎዝ ኪል ዞን ላይ የምናገኘው ፐርፌክት የሆነ 3 ድራይቭ ፓተርን ሰጠንና እዚህ ጋር እንደምናያት ማርኬት ስትራክቸራል ሺፍት ሰጠኝ። ክሊን የሆነ ማርኬት ስትራክቸራል ሺፍት ነው። እዚህ ማርኬት ስትራክቸራል ሺፍት ላይ ይሄ የኛ ብሬከር ነው። አክቹሊ ልክ ቱ ዘ አፕሳይድ ሄዶ ክሎዝ እንዳደረገ የኔ ይሄ ሪትሬስመንት ላይ ወደዚህ ብሬከር የኔ ትሬድ ነው ማለት ነው። እንደዚህ ነው ትሬዱን የከፈትኩት። ስቶፕ ሎስ እዚህ ካንድል ላይ ሎ ላይ ያደረኩት ኦልሞስት ወደ 60 ፒፕስ ዘን የኔ ታርጌት የሚሆነው ቅድም ያወራ ነው ኦል ታይም ሃይ ይሆናል። ልክ እንደዚህ ማለት ነው። which means ለማየት ያህል ትሬዱ ይሄ ማለት ነው። let's see how it goes. ኦኬ ማርኬት እንደምናየው ሂውጅ የሆነ ሪትሬስመንት አግኝተናል። ወይም ከቅድም ካወራ ነው ማርኬት ስትራክቸራል ሺፍት በመቀጠል እዚህ ብሬከር ላይ የገባ ነው። ስቲል ፖዚሽኑ እንደምታዩት ክፍት ነው። which means ሪትሬስ ያደረገው ማርኬት አሁን እዚህ ፌር ቫሊ ጋፕ ላይ ሆናል ማለት ነው። ስለዚህ አሁንም ምንም ባያሱን ፍሊፕ የሚያስደርገን ነገር የለም። ስቲል አሁንም ቡሊሽ ነን። ቅድም ስቶፕ ሎሳችንን የነካው ቦታ እንደምናየው ለኛው ፌር ቫሊ ጋፕ ነው። ሚንስ አሁን ልዩነት አላቸው። ቅድም ፌር ቫሊ ጋፕ እና የኛው ፌር ቫሊ ጋፕ ቅድም ፌር ቫሊ ጋፑን ሰጠን ሪቴስት አርጎት ሄዶ ነው ብሬክ ያደረገው። እዚህ ጋር መጀመሪያውኑ ፌር ቫሊ ጋፑ አልተነካም፣ ሄደ ማርኬት መጣ፣ አሁን የነካው ገና። እዚህ ጋር እንደውም እቺን ነገር ሎስ መሆኗን እንድናውቀው እንደዚህ ጥቃም እንዲህ ነበረ። ስቶፕ ሎሳችን ተነክቷል ማለት ነው። አንድ ስቶፕ ሎስ አለን። እንግዲህ አሁን ማርኬት ደግሞ ማርኬት አካውንት ስንት ነበር የገባው? ቅድም ሎስ ያደረግነው $167 ነው ሎስ ያደረግነው። አሁን ሌላ የባይ ፖዚሽን ከፍተናል። ማርኬቱ በአሪፍ እየሄደ ነው ብዬ አስባለሁ። ኮንቲኒቲም ይኖራል። ዛ አፕሳይድ ሄዶ ቴክ ፕሮፊት መንካቱ አይቀርም። ስለዚህ ኦቨርኦል ደም ቴክ ፕሮፊታችን በተወሰነ ፐርሰንት ይጨምራል። 5250 ነው ማድረስ ያለብን። አሁን ሎስ አድርገናል ቅድም ያለውን ሽሚሳውን ያለን 4832 እዚህ ያለው ማለት ነው ነጥብ 39 ነው። ስለዚህ $417 ነው መስራት ያለብን ማለት ነው። ስለዚህ የገባ ነው በ0.1 ሎት ሳይዝ ነው። ስለዚህ 400 ስንት ነበር ያለው? 5250 ሲቀነስ 4833 እንበለውና አጠጋጋውና $420 መስራት ይኖርብናል ማለት ነው። ሽሚስ 430 ፒፕስ ማርኬት ይሄዳል ማለት ነው። በዚህ ሎት ሳይዝ 430 እንበለውና which means ከኦል ታይም ሃይ የተወሰነ ፐርሰንት ነው ከፍ የሚለው which means እንደተለመደው ሎት ሳይዙን የምናጠፋ ይሆናል። ማነው ቴክ ፕሮፊቱን በኒውስ ምክንያት ወይንም በተለያዩ ምክንያቶች ከነካው ቫዮሌት እንዳይሆንብን ትሬዳችን አሁን ባሪፍ እየሄደ ነው። ይህንን ይመስላል የዛሬው ትሬድ። እስቲ ይህን ቴክ ፕሮፊት ያው ከፍ የምናደርገው ይሆናል 400 እዚህ አካባቢ 430 እዚህ አካባቢ ነው የምንፈልገው ታርጌት። ዛሬ ቀኑ ማክሰኞ ኤፕሪል 15 2025 ነው። ብሩታል ሙቭ ሄዶ ኤዥያን ሬንጅም ላይ ቴክ ፕሮፊቱን ሊነካው ይችላል። ያው እዚያ ከሆነ ቁጭ ብዬ መጠበቅ ሊኖርብኝ ነው። የዚህኛውን ፈንድ አካውንት ማለት ነው የኢኩቲ ኤዥን እዚህ ለመልሰውና
ሎጊን ማድረግ ሊጠበቅብን ነው which means ይሄኛው ማለት ነው። ሶ የምናየው ይሆናል actually ሶ ጋይስ እንደምናየው እዚህ ጋር ትሬዳችን በአሪፍ ዲስፕሌስመንት ቱ ዘ አፕሳይድ እየሄደ ይገኛል ማለት ነው። ያው ከኢንትሪያችን የሌተር ቤት ትንሽ ዝቅ ብሎ ነበር which means ይሄንን ፌር ቫሊ ጋፕ ለመንካት ወይንም ቺኛን ብሬከር ማለት እንችላለን። ዘን ያው አንድ ስቶፕ ሎስ ነክቶብናል አርሊ የከፈትነው ትሬድ። ዘን ሁለተኛው ትሬዳችን ሰክሰስፉሊ አፕሳይድ እየሄደ ይገኛል ማለት ነው which means ትሬዳችንን ለማየት ያህል እንደዚህ አይነት ማለት ነው። ትንሽ ስቶፕ ሎሱን አጀስት ማድረግ ይቻላል። አሁን ባለንበት ሳለ ስቶፕ ሎሱን ኢንትሪ ላይ ማስቀመጥ ይችላል። ግን ፍሪ ለመሆንና ሞር ማርኬት ሪትሬስ ማርጎ ድጋሚ ሪቴስት የሚያደርገው ከሆነ ልክ እዚህ አክቲቭሊ ሲያደርግ እንደነበረው ጀስት ሩም እንስጠውና ትንሽ ፍሪደም ማርኬቱ ዘ አፕሳይድ እንደሚሄድ ተስፋ አደርጋለሁ ማለት ነው። ኢቨን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ነው ከ2 ሰዓት ከ50 ከ25 ማለት ነው which means 2 ሰዓት ከ53 እዚህ ላይ ሰዓት actually እዚህኛው ላይ ሰዓት የለም። ኤኒያው ኤዥያ ሬንጅ ላይ ብሩታል የሆነ ቡሊሽ ሞመንተም ኤክስፔክት አደርጋለሁ which means ሰኞ ወይም መንደይ ቤሪሽ የሆነ የማርኬት ፍሎ ስለነበረ ዘን ቱ ዘ አፕሳይድ ከማክሰኞ ጀምሮ የቡሊሽ ማርኬት ፍሎ ላይ ከዚህ በፊት አይስቲ እንዳስተማረው ሰኞ ቤሪሽ ሆኖ ማክሰኞ የቡሊሽ ኮንፊርሜሽን ካገኘን ማርኬት ቱ ዘ አፕሳይድ ሄድና ሳምንት ሙሉ አርብ የተወሰነ ሪትሬስመንት ልናይ እንችላለን። ኒውዮርክ ሂል ዞን ላይ ብሎ አስተምሯል ወይም ቲጂአይኤፍ ሴታፕ ማለት ነው። ሶ እሱን ጠብቃለሁ። actually ቴክ ፕሮፊታችን ኦልሞስት እዚህ አካባቢ ነው ወደ 3261 ወይንም በእኛ ፒፕስ አቆጣጠር ወደ 430 ፒፕስ ማለት ነው። ኤዥያ ሬንጅ ላይ ሄዶ ሂት ሊያደርግ ይችላል፣ ነገም ሄዶ ሂት ሊያደርገው ይችላል። ዘን አካውንታችንን ፌዝ 2 ላይ ነን ያለ ነው። እስቲ እሱን ፓስ እንደምናደርግ ተስፋ እናደርጋለን ማለት ነው። ያ ሎጊን ለማድረግ ያህል which means stage 2 ማለት ነው። ያው ባለፈው ቪዲዮ ላይ እንዳያችሁት የተቀበልነው አካውንት ማለት ነው። ሶ የመጀመሪያው ስቶፕ ሎሳችንን ነክቶታል which means በተወሰነ ፐርሰንት ድሮ ዳውን ውስጥ ገብተን ነበር ወደ 170 160 አካባቢ። ዘን ሁለት ትሬድ ማለት እንችላለን እዛ ላይ ሁለት ፖዚሽን ነበር የከፈትኩት። ዘን ይሄኛው በተወሰነ ፐርሰንት ፕሮፊት ላይ ነው ያለው ማለት ነው። ሶ አሁንም እንደምናየው ሃይ ሰጥቶናል ኦልሞስት ወደ $110 ፕሮፊት ላይ ነው ያለ ነው ማለት ነው። ስለዚህ እዚህ ላይ እንድታዩት የፈለኩት ያው ስቶፕ ሎስንም አስቀምጬዋለሁ እዚህ ጋር እንደምታዩት በትክክል ነው ስቶፕ ሎስን የነካው ለኤጁኬሽናል ፐርፐዝ ያገለግላል። ስቶፕ ሎስ ሲነካብን ባያስ ፍሊፕ ማድረግ የለብንም። ማርኬት ኮንቲኒቲ ያለው ሙቭም እንደሆነ ትክክለኛ ፒኦያችንን ማርኬት ፍሎውንም ሊኩዊዲቲውንም ዲሊንግ ሬንጁንም የፍራይዴ ማርኬት ሙቭንም ስትራክቸሩ ሺፍቱን ዲሊንግ ሬንጁን አጥንተን ስለሆነ ፕራይሱን ያስቀመጥ ነው ፒኦአይውን ዝም ብለን የሆነ ነገር በተፈጠረ ቁጥር ባያስ ፍሊፕ ማድረግ የለብንም ማለት ነው። ሶ ነገ እንግዲህ ጠዋት ተነስተን እንደሚፈጠር የምናየው ይሆናል ማለት ነው። ሶ 15 ታይም ፍሬም ላይ አድርገን ለማየት ይህንን ይመስላል ትሬዱ ማለት ነው። ከዚህ ሀይ የተወሰነ ከፍ ካለ እናልፈዋለን ማለት ነው። ሶ እንጠብቀው። ሶ ጋይስ አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5:11 ነው ወይንም ገና ወደ ሐሙስ ልንሄድ ነው። ዛሬ ሮብ ኤፕሪል 16 ማለት ነው በፈረንጆች ነክቷል። ሶ ቅድም የገባ ነው ትሬድ ቴክ ፕሮፊታችንን ሂት አድርጓል ማለት ነው። ኤዥያን ሬንጅ ላይ ይሄ ሙቭመንት በአሪፍ ሄዶ ነበርና ልክ አጋጣሚ ስልኬ ላይ ሳየው ፓስ አድርገነዋልና ባኒንግን የተነሳሁት ሁላ። ሶ ትሬዳችን ስቶፕ ሎስ ኢንትሪ ላይ አድርጌ ነበረ እንደምናየው 520
ዶላር ሰርተናል ማለት ነው። ከላይ ከሚፈለገው በላይ እንደው ትሬዱን ለዝጋውና ይጠበቅብን $250 ነው የሰራ ነው $350 ትሬዱን ስዘጋው ምንም ኒውስ እንደሌለ ቼክ አድርጌ ነው በአሁን ሰዓት ላይ ማለት ነው። ይሄ ገና ነው ነገ ነው ዛሬ የሆነው 16 በፈረንጅ ለካ 6 ሰዓት ነው ሌሊት በጠዋት 3 ሰዓት ላይ ነው ኒውሱ። ትሬዳችን በአሪፍ ሂት አድርገነዋል ማለት ነው። አሁን አልፈናል። ፌዝ 2 ደግሞ እንዳየነው ሁሉንም ነገር አብረን አንድ ስቶፕ ሎስ ነክቶብኝ ነበር ቅድም እንደምናየው which means እዚያ የነበረ ትሬድ ዘን በዚህ ማለት ነው ዘን ይሄን ፌር ቫልዩ ጋፕ ላይ ትሬዱን ገብቻለሁ ማለት ነው። እስቲ አሁን ደግሞ ሎጊን እናርግና ምን አይነት ሙቭመንት እንዳለው ነው ያውና የአካውንት ዲቴላችንን ስናይ ያው ስቶፕ ሎስ ነክቶብን ነበር ዘን ታርጌት ሂት አድርገናል ማለት ነው። እንደው ግራፉን በምታዩበት ሰዓት ራሱ ብድግ ነው ያለው ባንዴ $250 ሂት አድርገናል ማለት ነው። እኛውና ምን እንደሚሉ ያው ፓስድ ነው አካውንታችን ሁለቱንም አልፈነዋል። ቀጣይ ስራችን ምን እንደሆነ ለማወቅ ዲስኮርድ ላይ ወይ መጠይቃቸው ይሆናል ወይንም እንደባለፈው ፌዝ 1 እና ፌዝ 2 ፈንድድ አካውንቱን ደግሞ የሚሰጡን ይሆናል ማለት ነው። ከላይ ፈንድድ አካውንቱንም ሲሰጡን ላይቭ አካውንቱን እዚህ ቁጭ ብለን ነው ትሬድ የምናደርገው። እዚህ ቁጭ ብለን ነው ፔአውት የምንጠይቀው። ፔአውት ዲሌው እንዴት ነው፣ ኬዋይሲውስ እንዴት ነው የሚለውን የምናይ ይሆናል ሁላችንም። ምን እንደሚሉን እስቲ እናያለን። ወደ ፈንድድ አካውንት መጀመሪያ ኬዋይሲ መጨረስም ካለብኝ ዲስኮርድ ላይ ሁሉንም የምጠይቃቸው ይሆናል ማለት ነው። ዲስኮርድ ላይ ሪፍሬሽ እያደረጉ ፔጁን ሊያው ምናልባት ፈንድድ አካውንቱን ከላኩልን ወይም ኢሜል ልከውልን ከሆነ ኢሜል ላይ ቼክ ላክ ኢሜል ቼክ ሳደርግ ምን ይላል? ዲር ሶላር ገዛኝ እና successfully completed all the challenge with equity age analysis market make you eligible to become a founder trader. Congratulations. Okay, ስቴፑን ልከውልኛል እዚሁ ኢሜል ላይ አለ። ኮምፕሊት ኬዋይሲ ፕሮሰስ ከዛ ፈንድድ አካውንቱን አገኛለሁ ማለት ነው። ስለዚህ የቬሪፊኬሽን የኬዋይሲ ሊንኩ እዚሁ ኢሜል ላይ አለ፣ ልከውልኛል። ከፈትኩት። ማርኬት እንደውም አሁን ብሩታል 540 ፒፕስ ነው የሄደው ከኢንትሪያችን ማለት ነው። እሺ ምን ይላል እዚህ ጋር? ቬሪፋይድ ናው የሚል በተን አለው። እዚህ ጋር ክራይቴሪያዎቹ አሉ። ቬሪፋይ የምናደርግበት ካርድ ኤክስፓየር ማድረግ ያለበትም the document should be condition as a clear visible በደንብ መታየት አለበት። make sure that there are no light clear on the card ካርዱ ላይ ምንም አይነት መብራት መንጸባረቅ ያለበትም ይላል። ኦኬ እንላለን። ዘን ቬሪፋይ ለማድረግ verification for equity age and LTD ይላል። about submit
and send it without out now. If you receive this link from suspicious ነው ስፕሊት ኦኬ ፌክ የሆነ የምትልኩት ሪስክ ምድር የምትልኩት ሴንሲቲቭ የሆነ ዶክመንት ስለሆነ ሊንኩን ቼክ አድርጉት ይላል። እዚህ ጋር ሊንኩን ስናየው ኢኩዊቲ ኤጅ ነው የሚለው .com.uk ከዩኬ ነው እንዴ ቤዝዳቸው። ኦኬ ሶ በትክክል ከኢሜል መክፈታችንን ቼክ አድርገናል። አክቹሊ የኢኩዊቲ ኤጅ መሆኑን ኢሜል ላይ ዘን ኮንቲኒው እንላለን። ስለዚህ ቬሪፋይ የምናደርገው ፎቶ የምናነሳው በስልካችን ነውና መታወቂያ ወይም ድራይቨር ላይሰንስ እና ስልኬን ይዤ ስለዚህ የምናደርገው ምንድነው እዚህ ጋር እንመጣና ኮንቲኒው ኦን ፎን የሚነካውና ይህንን ሊንክ ወደ ስልኬ ልከዋለሁ ወይንም እቺን ኪውአር ኮድ ስካን አደርጋለሁ ማለት ነው። actually ኪውአር ኮዱን ስካን ማድረግ is much more easier. so ኪውአር ኮዱ ስካን አድርጌያለሁ ስልኬ ላይ ዘን ሊንኩን ከፍቶታል። ይህን ማላሳያቸው አክቹሊ ያው ልክ እንዳሉት ሴንሲቲቭ ኮንተንት ስለሆነ ምራው የሚጠይቀኝ የዩናይትድ ስቴትስ ዜግነት አለ ወይ ነው ካንትሪ። ስለዚህ አሜሪካዊ አይደለም የሚል ወተን ያለው እሱን አሜሪካ አይደለም እላለሁ። ሀገር ይጠይቀኛል። ኢትዮጵያ መርጣለሁ። ዘን ማስገባው ምንድነው ጀስት አይዲ ካርድ አለ፣ ፓስፖርት አለ፣ ሬዚደንስ ፐርሚት አለ። አክቹሊ የለኝም እሱ። ድራይቨር ላይሰንስ አለ። በአይዲ ሞክሮና እምቢ የሚል ከሆነ በድራይቨር ላይሰንስ ሞክራለሁ ማለት ነው። ሶ ፎቶ አንሳ ይለኛል። ፐርሚሽን ይጠይቀኛል ለስልኬ ካሜራውን ለመጠቀም። ሶ ጋይስ ምንድነው አሁን ቬሪፋይ አድርገን ጨርሰናል። ደቂቃዎችን የወሰዱት አክቹሊ ቬሪፋይድ ለማድረግ ፌሻል ቬሪፊኬሽን፣ ቪዲዮ ቬሪፊኬሽን፣ የቮይስ ቬሪፊኬሽን ነው የወሰዱት እና የካርዱን ቬሪፊኬሽን ዊዝ ናቹራል ላይት ነው የወሰዱት ማለት ነው። ሶ ምንድነው ዲስኮርድ ላይ ስጠይቃቸው ቅድም የጠየኳቸው ማለት ፌዝ 1 ከታለፈ በኋላ after passing phase 2 you will need to do a KYC and the contract takes 3 working days after the KYC is done. 3 ቀን ይፈጃል ቬሪፋይ ካደረግን በኋላ አሁን ያደረግነው ፓስፖርታቸው ወይንም ካርዳቸው ወይ ድራይቨር ላይሰንስ any kind of things ከጨረስን በኋላ 3 ቀን ይፈጃል ይላል። ዛሬ ለምሳሌ ሮብ ነው እኔ ቬሪፋይ ያደረኩት ወይንም ሌሊት ማክሰኞ 11 ሰዓት ላይ ማለት ነው። ሶ ዛሬ ሮብ ነው፣ ሐሙስ አርብ ድረስ ይሰጠኛል ብዬ ገምታለሁ ወይንም ሰኞ ማለት ነው። ስለዚህ ሰኞ ከተሰጠኝ ያው ሰኞ ላይቭ አካውንታችን መቀበል ይሆናል። የሁላ ቀን ይፈጅ ለምንድን ነው ትሬዱ አንድ ባንድ ነው መታየት ያለበት። አክቹሊ የኔ 2 ትሬድ 3 ትሬድ ስለሆነ 3 ትሬድ ለማየት ያው ብዙ ጊዜ አይፈጅባቸውም ይገምታለሁ። ወዲያው ነው የሚሰጡኝ። ያው አንድ ባንድ ነው ሪቪው የሚደረገው። ኒውስ ትሬድ አድርጋቸዋል ወይ ቫዮሌት አድርጓል ወይ ሪስክ አጠቃቀማቸውንም ያዩታል ብያለሁ። ድሮዳውን ሪስክ የሚያደርግ ሰው ካለ እንደዚህ አይነት ሪስኮችን አቮይድ ቫዮሌት ስለሚያደርጉ እነሱን አይተው እንደተመቻቸው ያው ይነግሩናል ማለት ነው። እዚያ እነሱንም አብረን የምናየውናል የሚደርሰንን ኢሜል። ዘን አፍተር 3 ወርኪንግ ዴይስ ምን ይላል ዚደን ኳድ ሪሲቭድ ዘ ኮንትራክት። ኦኬ ከ3 ቀን በኋላ ነው ኮንትራክት። ኦኬ ኮንትራክትም አለው ማለት ነው። ኦኬ እዚህ ጋር ነው መሰለኝ ኮንትራክታችንን የምንቀበለው። ኦኬ ገና ኦኬ እዚህ ጋር እንፈራረምና እንወስደ። ይሄ ለየት ያለ ነው እስካሁን ከማውቃቸው ፕሮፈርሞች ኮንትራክት ነው የሚያፈራርቱ። ወይንም ይሄ ማይ ፈንድድ ፎሬክስ የማይ ፎሬክስ ፈንድ አክቹሊ 2023 ላይ ተዘጋው። ልክ እንደዚህ አይነት ኮንትራክት ነበር እነሱ የሚያፈራርማቸው። ሞር የሆነ ግሬስ ያለው ኮንትራክት ነው የምትፈራረሙት ልክ እንደሱ ማለት ነው። ሶ ስንቀጥል ኮንትራክት እሺ ኢን ፊው ሃወርስ ዩ ካን ትሬድ ኦን ኮንትራክት ከደረሰን ከትንሽ ደቂቃ በኋላ ትሬድ ማድረግ ይቻላል ነው ኦን ዮር ላይቭ ፈንድድ አካውንት። ሶ ይሄን ይመስላል ከሞላ ጎደል። ሶ ፈንድድ አካውንቱን ፓስ አድርገናል እና ሰርቲፊኬት ያላቸው ኦኬ ይሄ ነው ዋናው። ብዙዎቻችን እንደውም ዳውንሎድ ማድረግ
ይሄን ነው። ከዚህ ቪዲዮ በታች እንደውም ቴሌግራማችን ላይ አፕሎድ መፖስትላችሁ ይሆናል። ስቴጅ 2 ያው ኢኩዊቲ ኤጅን አልፈናል ማለት ነው። ምን ይላል? ባይ ኮምፕሊቲንግ ፌዝ 2 ነው የወሰድነው። ባይ ዘ ዌይ ስቴፕ 1 ለምትወስዱ ሰዎች እነዚህ አይነት ሰርተፊኬት ይለያል። አክቹሊ ስቴፕ 1 ይላል የፈንድድ አካውንታችሁ ያው ይለያያል። ማነው አይነታችሁ ኢቫሉዌሽን አይነታችሁ ይለያያል። ከራሱ ከሰውየው እዚህ ጋር ተፈርሞ ተሰጥቶናል። ሰው ደስ ይላል። ያው ቀኑም 16/04/2025 ይህንን ይመስላል ማለት ነው ሰርተፊኬቱም። ሌላ ምን አለው? ከስተመር ሰፖርት ነው ቢኖካውት ያውት ጠይቆናል። ወደፊት እሱንም አብረን የምናየው ይሆናል። $14 ኦኬ። ይሄ ገዛንበት ነው ያው ሪፈንድ የሚያደርጉ ማለት ነው። ከዛ አፍሬት ፕሮግራም ሪኩዌስት አድርጌ የነበረ ባለፈው ሰጥተውናል። ሞክሬያለሁ። እስቲ ይሄ መግዛት የምትፈልጉ መሞከር የምትፈልጉም ከዚህ ቪዲዮ በታች አስቀምጥላችኋለሁ። በዛው ቼክ ታደርጉታላችሁ ማለት ነው። ኦኬ ፕሮፊት ስፕሊት ትርፍ አለው። ይሄም እዚህ ጋር ትርፍ የሚኖረው ከሆነ እዚህ ጋር አካውንት የሚያደርገው ከሆነ ቴሌግራም ላይ ጊቫዌ ይኖረናል ማለት ነው። እኔ ምኑንም አልወስዱም፣ ለእናንተ ነው የምሰጣችሁ። ሶ ኩፖን ኮዳችን ምናምን ጄኔሬት አድርገን እስቲ በኋላ እንለዋለን ማለት ነው። እሱንም አንብቤስ ያለ ምን እንደሆነ ምናምን ማለት ነው። ይሄ አካውንት ለመግዛት ነው። የአካውንት ዲቴይሎቻችን ናቸው ማለት ነው። ሶ የዲስካውንት ኮድም ተጠቀሙ ይላሉ። ሶ ይህንን ይመስላል ከሞላ ጎደል። ከ3 ቀን በኋላ የምንገናኝ ይሆናል ማለት ነው። ምን እንደሚሉን ሙሉን አፕዴት ማድረጋችሁ ይሆናል። ሶ የዛሬው ቪዲዮ ይህንን ይመስላል። ስላያችሁት አመሰግናለሁ። ሃቭ ኤ ናይስ ትሬዲንግ ዴይስ